ጥንቸል ቢዝነስ ይሆናል ብላችሁ አስባችሁ ታውቃላችሁ? ብዙ አላወራም። ዛሬ እንተዋወቀውና በቀጥታ ስለ ጥንቸል፣ ስለ ቢዝነስ፣ ስለ ስራ ፈጠራ፣ ስለ ሌሎችም በርካታ ነገሮች አብረን እንቆያለን። በድጋሚ አሁንም ለምፕላንት ተመልሶ መጥቷል። የመተኛው እኛ ቻናል ላይ ፌመስ እየሆነ ነው። ሶሻል ሚዲያ ላይ ፌመስ ነው። በነገራችን ላይ በየትኛውም ሶሻል ሚዲያ ላይ ለምፕላንት ስትሉ ታቆታላችሁ። እንዴ ይሄ ሰውዬ ነው እንዴት ትላላችሁ? በነገራችን ላይ ብዙ ጊዜ ድምጽን ብቻ ነው የምንሰማው፣ ምስልን እኔ አይቼው አላውቅም። ዛሬ ስመጣ ነው ያየሁት። እስኪ በድጋሚ ስምህን አስተዋውቃቸውና ለተመልካቾች እንቀጥል። ስሜ ዘካሪያስ ሞክሬ ይባላል። ኦኬ። በተጨማሪ በጥንቸል እርባታ ስራ ላይ ተሰማርቼ ይገኛል። ተመልሰን መተናል ነው። ጥንቸል ቢዝነስ መሆን ይችላል እንዴ? በሚገባ ጥንቸል ቢዝነስ መሆን ይችላል። በተለይ ማለት ነው እኛ ሀገር ብዙ ጊዜ ጥንቸል እርባታ ስራ አልተለመደም። ጥንቸል እርባታ ስራ በሌላው ዓለም በተለይ በታዳጊ ሀገሮች ላይ የከተማ ግብርና አንድ አካል ነው። መስራት ይቻላል። አሁን ብዙ ጊዜ ካየህ እንደውም የሌላ ሀገር ሰዎች ለተለያየ ጥቅም ይጠቀሟቸዋል። ለምሳሌ ለምግብነት የሚፈልጉ የኛ ደንበኞች አብዛኞቹ ከ50% በላይ ለምግብነት የሚፈልጉ ሰዎች ናቸው። ማለት በውጭ ሰዎች ናቸው የሚገዙ ወይስ የሌላ ሀገር ሰዎች ይመገባሉ? እኛ ሀገር እንደ ባህልም ሆኖ አልለመዱትም። በእኛ ባህል ብዙ ጊዜ በእምነትም አይበላም። ትንሽ አይበላም። ግን በጣም ደስ የሚሉ ናቸው። ለመዝናኛ ምናምን በጣም ብዙ ቤት አይቻቸው። አሁን ለምሳሌ እንደ ፔት መሆን ይችላሉ። እንደ ውሻና ድመት ለመኖሪያ ቤት ውስጥ በተለይ ኮንዶሚኒየም እና አፓርትመንት ውስጥ ያሉ ሰዎች ደግሞ በከፍተኛ ሁኔታ ይገዙናል። ምንም የሚረብሽ ድምጽ የላቸውም። አካባቢ ላይ ለምሳሌ ምንም አያስቸግሩም። ጥንቸሎች በጣም ሰላማዊ ናቸው። ዝም ያሉ ናቸው። እንዴት እንደምታምራ ብዙ ይሄን ያህል የሚያስቸግሩ ለልጆች መጫወቻውን ሴቶች ነው አንዚ ነገራው በጣም ይወዳሉ። ተመልከቱ እና አስቸጋሪ እንስሳቶች አይደሉም። ንጹህ ናቸው በጣም። ከአመጋገብ አንጻር ራሱ ስታይ 80% ሳርና ቅጠላቅጠል ነው የሚመገቡት። 20% ይሄ የምታየው ኩሩሽካ ነው የሚመገቡት። ምንም የሚያስቸግር ነገር የላቸው። የሚበሉት ነገር የለም። ካየህ ራሱ ማኔጅ ለማድረግም ብዙ ከባድ አይደሉም። ለምሳሌ አሁን እንደ ሌሎች እንስሳት ከባድ የሆነ የሚረብሽ እንትን የላቸውም። ለምሳሌ አሁን ይሄ ጸድቶ ነው ዛሬ የምናየው። ካካቸውን ባሳይህ ደረቅ ምንም የሚረብሽ ነገር አይደለም። እዚሁ ነው ያለነው። የሚሸጥ የሚረብሽ ነገር የለም። መኖ መሆን ይችላል ለከብቶች ተመልሶ ራሱ። እኛ በዋናነት ደግሞ አትክልት ስራዎች ስለምንሰራ ለማዳበሪያ እንጠቀማለን። ለችግኙ ታደርገዋለህ። ትክክል። ሽንቱ ራሱ አይጣልም። ሽንታቸው ራሱ ካሜራማኑ ጠጋ በልና አሳይ እንዴት እንደምታምር ማለት ነው። እስኪ ተመልከት። አሁን ይሄ ልጅ ለልጆቻችሁ ለእንትን መጫወቻ ግቢ ላይ የሚረብሽ ነገር የለማ። በጣም ነው የሚያምሩት። እሺ እንቀጥል። ወደዚህ ስራ እንዴት ገባ ብዬ ዛሬም ልጠይቅ እንዴ? እኔ በግብርና ዙሪያ ላይ ከፍተኛ ፍላጎት አለኝ ብያለሁ በልጅነቴና ያንን ህልም እያጠጋጋው ነው። በጣም የሚገርም ነው። ቢዝነሱ እንዴት ነው አሁን? የጥንቸል አሁን ትሸጣለህ አይደል? በሚገባ እንሸጣለን። አሁን ላይ ግን የሚሸጥ ጥንቸል የለንም። ይሄ የምታየው አብዛኞቹ ተሸጠው አልቋል። እነዚህ ባዶ የሆኑት አሁን ከጀርባ ይሄ በሙሉ ገና እያባዛናቸው ነው ያለነው። ከአንድ ወር በኋላ ነው ሽያጭ ቢኖር ከአንድ ወር በኋላ ነው የሚደርሱት። እነዚህ አሁን ልጆች ናቸው ገና የሚደርሱ ናቸው። ከአንድ ወር በኋላ ነው ለሽያጭ የሚቀርቡት። ብዙ ብዙ ጊዜ እኛ ከ3 ወር በኋላ ያሉትን ጥንቸሎች ነው የምትሸጠው። እነዚህኞቹ ትልልቆቹ አሁን አይሸጡም። እናቶች ናቸው። እነዚህ የሚፈለፍሉ ናቸው። እነዚህ ዋናዎቹ እናቶቻችን ናቸው። አንሸጥም። ከዚህ እድሜ አሁን እንዳልኩ ከፍ ሲል ወንድ አላቸው እንዴ? አንድ ወንድ ነው ቤት ውስጥ ያለው። 10ም 20ም ጥንቸል ኖረህ አንድ ወንድ ከበቂ በላይ። አንድ ወንድ ካለ ከነሱ ጋር እንትን ያ ወንድ ነው። ይሄንኛው እዚህ ውስጥ ያለው ማለት ነው። ይሄንኛው ጎረምሳው በብቸኝነት ብቻው ማለት ነው። ይሄ ሌሎች ሴቶች ናቸው። ያው ሲፈለግ እነዚህን በማገናኘት ነው እነዛኞቹ የሚፈጠሩት። ትክክል። በጣም የሚገርም ነው። አዋጭ ነው እንዴ? ስራ እንዴት ነው? ሰዎች እንዴት አድርገው አሁን እንስራ ቢሉ እንዴት አድርገው መስራት ይችላሉ? እንግዲህ ይሄንን የያዘውን ቦታ ስፔስ ያው አዋጪ ባይሆን እኔ ይሄን ስራ አልሰራም። እንዴም ቤት የለካ አሁን ይሄ ስንት ይከራያል? አሁን የቤት ራሱ 15,000 ከዛ በላይ ይከራያል። አዋጪ ስለሆነ ነው ተጠቀምክበት። ስለዚህ አዋጪ ነው ስራው። በትክክል። ወደዚህ ቢዝነስ መግባት የሚፈልግ ሰው ምንድነው ማድረግ ያለበት? አሁን መጀመሪያ ፍላጎት መኖር አለበት። ያው በተለይ በእንስሳ ዙሪያ ላይ ፍላጎቱና ከልቡ ሆኖ ለሚሰራ ሰው ደግሞ ምንም ነገር ያው ጥሩና መልካም ቀና ነገር ነው የሚሆነው። ለምሳሌ በአነስተኛ ቦታ ላይ ይሄ ነገር ደስ የሚልህ ብዙ አያስቸግርም። ትንሽ ቦታ ካለህም በትንሽ ቦታ ላይ መስራት ይቻላል። ሌላው ጥንቸሎች ደስ የሚልህ የእርግዝና ጊዜያቸው 31 ቀን ነው። በ31 ቀን ውስጥ
አንድ ጥንቸል ከ7 እስከ 11 ትወልዳለች። እረፍት እኛ ብዙ ጊዜ እረፍት አድርገን አንዷን ጥንቸል ከ1 ወር ከ15 ቀን ወይ ከ2 ወር በኋላ ነው የምናስጠቀው። ዝም ብለህ በአመት እንኳን 4 ጊዜ ብትወልድልህ በትንሹ 5 እንኳን ብትወልድ በአመት አንድ ጥንቸል እስከ ስንት ትወልዳለች? እስከ 40 ጥንቸል አማካኝ 45 ድረስ ይወልዳሉ። አስበው 10 ቢኖርህ 40 ሲባዛ በ10 ምን ያህል ነው? ከአዋጭነትም አንጻር ለምሳሌ ከቦታም አንጻር በከፍተኛ ሁኔታ ጥንቸል አዋጪ የስራ ዘርፍ ነው። በጣም አሪፍ። አሁን ለተመልካቾች እንዴት ወሰን ሃይላይት ለመስጠት ያክል አሁን ከ3 ወር በኋላ እንዳልከው አንድ ሲሸጥ እንደው ሚኒመም ስንት ነው አሁን የምትሸጠው? እኛ ትንሹ ጥንቸል የምንሸጣቸው የ3 ወሮቹን 3000 ብር ነው። 3000 ብር። ትልልቆቹ እናቶቹን ከ5000 እስከ 7000 ብር። ለምሳሌ እንደ ዝርያቸው ደግሞ የሚለያይ ያለ አላችሁ ዝርያ ያላችሁ እነዚህ አንጎራ ይባላል። ያንኛው ቅድም ያሳይህን ያወጣ ነው ማለት ነው። እስከ 15000 ብር ይሸጣሉ ማለት ነው። ይሄኛው 10000 እስከ 15000 ብር ይሸጣል። በትክክል አዎ። ትልልቆቹ ጣራቸው በቃ በዛ ደረጃ ነው ያለው። ደግሞ ሌሎች አሉ እነዚህ ኒውዚላንድ ይባላሉ። ትልልቆቹ 5000 ብር ነው የምንሸጣቸው እነዚህኛዎቹ ማለት ነው። ኦኬ ለምሳሌ እዚህ ውስጥ የምትመለከታት እነዚህ በዚህ እድሜ 5000 ብር ነው እኛ የምንሸጠው። የሚገርም ይሄ ወደ እንትን ነገር ይሄዳሉ። የሆነ አሳማ ጋር የመመሳሰል ነገር አለ። የሆነ አቋማቸውን ስታይ ፊታቸው ጋር አይጥ ጋር ይመሳሰላሉ። በሳይንሱ የአይጥ ቤተሰብ ናቸው። አይጥ ቤተሰብ ናቸው አይደል? ትክክል። ኦኬ የሚገርም ነው። በጣም የሚገርም ነው። አሁን ላይ የደረሰ የለም ተመልካች። በነገራችን ላይ አሁን ቪዲዮ ገና ከተወሰነ ቀን በኋላም ሊደርሳቸው ስለሚችል ግን መጠየቁ አይከፋ። ሽያጭ ያለን እነዚህ ከ1 ወር ወይ ከ15 ቀን በኋላ ነው እነዚህን የምንሸጣቸው። ትልልቅ ምንም የለንም እንዳለ ሸጠናቸዋል። ገና ብሪድ እያደረግናቸው ትንሾች ናቸው። አሁን እቺ ብቻዋን ቢወስዷት ችግር ይፈጥራል? አይ እኔ አልመክርም። ለምን ጥንቸሎች ትንሽ አሁን በተለይ ወቅቱ ደግሞ ቅዝቃዜ ስለሆነ ብዙ ጊዜ ራሳቸውን ችለው ጠንከር ሲሉ እኛ ከ3 ወር በላይ ባለው ነው የምንሸጠው። ራሳቸው በኋላ ምናምን በትክክል ዞሮ አሁን ቪዲዮውን እያዩ ያሉት አሁን ይሄን ቪዲዮ የሚያዩት አሁን ከተናገርክበት ቀን ቀጥሎ ሊሆን ስለሚችል ዞሮ ኮንታክት አድርጉት። አሁን ወደዚህ ስራ ላይ ለመግባት በዚህ ስራ ላይ ስልጠና መውሰድ ከፈለገ ስልጠና ትሰጣለህ? ስልጠና ሳይሆን እኛ ለምሳሌ ጥንቸል ማርባት ለሚፈልግ ሰው ሁሌ ቤታችን ክፍት ነው። መረጃ ማወቅ የሚፈልግ ሰው ይደውልልናል። ቀጠሮ ሰዓት አስይዘን በቂ መረጃ ለጠቅላላ እውቀት የሚጠቅም ነገር ትንንሽ ማናሎች ፒዲኤፍ አሉ። እነዛን ደግሞ ቴክስት በማድረግ እንዲያረጉ እንደዚሁ የተለያየ ዌብሳይቶችን ደግሞ ሊንክ እንልክላቸዋለን። በጣም አሪፍ። ከዛ በተጓዳይ ምንድነው እኛ እንደ ባህል ምንድነው ብሏል። ያው ፈረንጅ ከበላው ፈረንጅ ነው። ፈረንጅ የሚበላውን ነገር ደግሞ የሚጠቀምበትን እሱ ነው የሚጠየቅበት። እኛ እዚህ ቢዝነስ ነው የምንሰራው። መብላት አትችሉም የተባል ነው እንጂ እነዚህ ነገሮች አትቀርቧል ተባለ። እንደው ሀብትሽ ከፈለክ አንተ መቁረጥ ትችላለህ እንጂ ምን የጥንቸል ስጋ እኮ አለ ሱፐርማርኬት ውስጥ። ሩዋንዳ ለምሳሌ አካባቢ አለ እኮ ማርኬት ውስጥ። ሆቴል አለ እኮ ትልልቅ ሆቴል ውስጥ ጥንቸል ይሸጣል። እኔ ለአንተ አሁን የማይጠቅም ከሆነ ቁረጠው እንጂ አሉ፣ ችግር የለውም። አይ ኖርማል ነው። እኔ አባባሌ ምንድነው እንደ ኢትዮጵያ እንደ ባህል አሁን አንተም እየሸጥ ከቢዝነሱ ነው ነው ከባህል አንፃር ትክክል፣ ከባህልም ከእምነትም አንፃር ነገርከኝ። ልክ ነው። ግን እኛ ሸጥ ነው ማለት በላ ነው ማለት አይደለም። የሚበሉት ሌሎች ናቸው። ግን እንደ መዝናኛም ስለሚሆን እርግብም እኮ አሁን አይበላም አይደል? ባለፈው የሰራነው ቪዲዮ ላይ እርግብም ቢዝነስ መሆን ይችላል። ቁጭ ከምንል በየሰፈሩ በየግቢው ላይ ከምንቀመጥ በግቢያችን ባለን ቦታ ላይ አሁን አንተ ግቢ ላይ ከ3 በላይ ቢዝነሶችን ተመለከትኩኝ። በእርግጠኝነት ሌላም ይኖራል። ሳጥኖቹ እንትኖቹንም ትሸጣለህ አይደል? ቤቶቹንም ትሸጣለህ። በቃ ቤቱ በቃ ደግሞ ያየሁት ግቢ ላይ ሌላ ቢዝነስ ትፈጥራለህ ብዬ አስባለሁ። አለዚሁ ግቢ ላይ እንደ ተመልካች የምትነግርልን ሌላ የምትሰራው ያሉት ናቸው። ሌላው ጥንቸሎች ደግሞ በብዛት የምናቀርበው አሁን እየተሰሩ ኮሪደር ልማቶች አሉ አይደል? ለመዝናኛ እንደዙ ለአነስተኛ ቦታ ላይ ለልጆች መዝናኛ ቦታዎች ላይ ፓርክ አሉ። ትንንሽ ፓርኮች አሉ። በስፋት እያቀረበ በሲሚንቶ ሰርተውት አይቻለሁ። በሲሚንቶ ከሚሰራ በሲሚንቶ የሰሩት በነገራችን ላይ ጥንቸሉን ስላላገኙ በትልቁ ለህፃናቶቹ ለማሳየት ተስሏል። እዚህ ጋር ደግሞ በትክክል በተግባር በአካል ወስዶ እዛ ላይ እንዲዝናኑበት ማለት ትንንሽ ዙዎችና ፓርኮች ላይ ብዙ ደንበኞች አሉን። በማቅረብ ላይ እንገኛለን። በጣም አሪፍ እንደዚህ አይነት አገልግሎት የሚገርም ነው። በመጨረሻ ነው ስለ ጥንቸል የምታስተላልፈው መልዕክት ካለ ተመልካቾች? በተለይ በዚህ ዘርፍ ላይ መሰማራት የምትፈልጉ ካላችሁ ብትሰማሩና ብትሰሩ የተሻለ ነው። በዚህ ዘርፍ ላይ በፐርሰንት እኛ ሀገር ምንም ማለት ነው የተሰራበት ዘርፍ አይደለም። በተለይ ደግሞ ወጣቶች በአነስተኛ ቦታ ካላችሁ ብትሰሩ ራሳችሁንም ቤተሰባችሁንም አገራችንንም በጋራ እንጠቅማለን
ማወቅ የምትፈልጉት ነገር ካለ ስለ ጥንቸሎች መታችሁ ጎብኙ፣ እዩ። በጋራ አብረን መስራት እንችላለን ነው ማስተላልፈው። በጣም አሪፍ። የተከበራችሁና የተወደዳችሁ ውድ ተመልካቾች ለምፕላንት ለሁላችንም ወጣቶች ትምህርት የሚሆን ነው። በጣም የብዙዎቻችንን የስራ መንፈስ የሚያነቃቃ ነው። ለምፕላንትን ለማታውቁት ዛሬ ለሰማችሁ ሰዎች ለመንገር ያክል ለምፕላንት የተለያዩ ኢንዶር አውትዶር ችግኞችን በመሸጥ ይታወቃል። ከፒያሳ ወደ አዲስ ገበያ ስትሄዱ ሰሜን ማዘጋጃ ሆቴሉ ማን ነበር? በሳሪም ኢንተርናሽናል ሆቴል መግቢያ አለ። እዛ ጋር በቀላሉ ስልክ ስትደውሉ የማያሳስት ነው፣ ማንንም ይነግራቸዋል። የተለያዩ ችግኞችን በቃ ይሄ አሁን ይቀርበኛል፣ ይሄ አካባቢ ይቀርበኛል የምትሉ ሰዎች ካላችሁ የትኛውንም ችግኝ ለካፌያችሁ፣ ለሆቴል፣ ለመኖሪያ ቤት ውስጥ ላይ ጨለማ ብርሃን ቦታ ላይ የሚቀመጡ የትኛውንም አይነት ችግኞችን በቅናሽ ዋጋ በተለይ ሀብትሽ የሥራ ሰውን ቪዲዮ አይቼ ነው የመጣሁት ካላችሁ ዲስካውንት አድርግላችሁ፣ ምንም ጥርጥር የለውም፣ ቅናሽ አድርግላችሁ። በጊቫዌም ትታወቃለህ ይመስለኛል። ለበዓል በመጣ ቁጥር አሁን አንድ ስትገዙ አንድ በነፃ የመስጠት የሆነ ችግኝ ስትገዙ ማድረግ ማበረታታት ጥያቄዎችን ይጠይቅና ጥያቄዎቹን ስትመልሱ ችግኝ የመስጠት ስለማይ ነው ባይዘው ትከታተላለውና በጣም አሪፍ ነው። ወጣቶችን ለማበረታታት አሁን ቤቱን ክፍት አድርጎ ኦፕን አድርጎ ችግር የለውም ሀብትሽ ሰዎች ይማሩበት እየሰራ ያለውትን ችግር የለውም ብሎ መኖሪያ ግቢ ቤት ውስጥ ላይ ነው። ብዙ ቦታ የለን የሚሉ አሉ። የሚያማረር ሰው አለ፣ በጣም ብዙ ሰው ማለት ነው። በጣም ከማማረር ይልቅ መሞከር ነው። እየሞከርክ ሀገር ጦርነት ውስጥ ነች፣ አይ እንደዚህ ነች ማለት ነው። እየሰራህ ነው ብራዘር። ፈጣሪውን የሚያስተካክለው ጸሎት ማድረግ፣ ዱዓ ማድረግ፣ መስራት፣ መሞከር። የሰው እጅ መጽዋት መሆን የለብንም። እናቶቻችን አሁን አያቶቻችን ቤት ያሉ አሁን ይችን እንዲች እያሉ አሁን አያት ደካማ አያት ብትኖራችሁ አሁን እየተንቀሳቀሰች ይሄን ብትንቀሳቀስ ትልቅ ነገር ነው ለሷ መንፈስ ነገር ነው። ይመጫወት ይፈልጋሉ አረጋኖች። ይሄንን ነው የምላችሁ። ከለምፕላንት ጋር እንዳልኳችሁ ጥንቸሎችን፣ እርግቦችን፣ ችግኞችን የምትፈልጉ ከሆነ እንዳልኳችሁ አድራሻና ስልክ አስቀምጥላችኋለሁ። በተቀመጠው ስልክ ቁጥር ደውሉለት። ለዛሬ የነበረን የቢዝነስ ወይም ደግሞ የስራ ወደ እናንተ መቅረብ የነበረበት ቪዲዮ ይሄንን ይመስል ነበረ። በሌላ ቢዝነስ ተመልሰን እንመጣለን። በደህና